አሁን አዶናይን ስታዩት ጥራዝ ነጠቅ እውቀት ያለው የማይያዝ ነገር ታገኛላችሁ ያለክ እንደ ጠቅላይ ሚኒስተሩ ህዝቡን ወጣቱን ማደነጋገር ነው። ወጣቱ ደግሞ እቺ ትኩስ በአዲስ ነገር ቶሎ አገኛለሁ እንደዚህ ሆናለሁ። እሺ ምን ለመሆን ነው? እንደ አዶናይ ፌመስ ሆናለሁ፣ እንደ አዶናይ ገንዘብ አገኛለሁ ነው አይደል እንዴ? ምን ሰርቶ ብትሉ ምንድነው የሰራው ብትሉ ናቲንግ ጀስት ፕሮፓጋንዳ ካልቸሩን አበላሹ። እነ ጃኒ ባዶ ራቁታቸውን በፓንቲ እዚህ ጋር መጣው ማለት ነው። ዳንሱ አንቋልጡ። ይሄ ላይክ እንትና መሆናቸው ነው። እነ ኪም ካርዳሽያን መሆናቸው ነው። እነ ሬይ ጄይ መሆናቸው ነው። እነዚህ እነ ካይሰናት መሆናቸው ነው። ተረዳችሁ? ሰው የኢትዮጵያ ህዝብ እንድታውቁ የምፈልገው ነገር ምንድነው? ትውልዱ የተበላሸ ነው። ልጆቻችሁን ነው የምታጡት። እነዚህ ከምር እኮ ነው ብላችሁ እነዚህ ከሆነ በቃ ያ መሆናቸው ነው። ምን እየሸጡ ነው? መንግስት ሆን ብሎ በደንብ ነው የምላችሁ። በነገራችሁ ላይ ኢትዮጵያ ውስጥ መልካም ነገር ማስተላለፍ አትችሉም። ሀገራዊ፣ ካልቸራዊ፣ ባህላዊ የሆኑ ነገሮችን እናስተላልፋለን ብላችሁ ትታሰራላችሁ። እስኪ አንድ ሰው ይነሳና የሀገራችን ካልቸርና ባህል በደንብ እናስተዋውቅ፣ ኢትዮጵያ ማለት ይሄ ባህላዊ እምነት ያላት ሀገር ነን ብለው የሚሰራ ሰው ቢኖር በአንዴ ነው የሚታሰረው። ይህ ማወቅ አለባችሁ። ሶኒያውን ጥላቻ ምናምን አይደለም። ጀስት ኦብጀክቲቭሊ እንከራከር፣ እንወያይ። ይሄ ኦብጀክቲቭሊ እንወያይ። ምንም ይቀልዱ ጨዋታው ይቅርና ይሄ ልጅ እሱ ምንድነው ገንዘብ እየሰራ ነው። እሱ መሳዮች እሱም ጃኒም ጆን ዳንኤልም ሰብስቧቸው እንዳሉ የሚሰሩ ታፕ አድርጉ። ዩቲ ከሙስሊም ከጴንጤ ከኦርቶዶክስ ተመርጦ ሆን ተብሎ ነው ጋይዝ፣ ሆን ተብሎ ይህ ምን ይባላል? ኢንጂነር ተደርጎ ነው። ይህ ሶሻል ካንስትራክት ይባላል። they are rewriting የኢትዮጵያን ፋብሪክ ሪራይት እያደረጉ ነው። 70% የኢትዮጵያ ህዝብ ወጣት ነው። 70% ወጣት ነው። ቤተሰቦች ግን ተቸግረዋል። ታውቃለሽ ሂዊ፣ ቤተሰቦች ግን የሚበሉት የለም። ለዘይት መግዛት አይችሉም። ለአዶናይ ትኬት ግዙልኝ ብለው ልጆች ያስቸግራሉ። ይህ በጣም እውነቴን ነው የምላችሁ። ኢትዮጵያውያኖች ሁል ጊዜ እንትን መሆን እንትን አትዩት። ምቀኝነት፣ ቅናት ቂጣችሁ እስክታቱተኝ ምንም የሚያስቀና ነገር የለም። ምንድን እኔ እኮ አሜሪካ ነው የምኖረው። ምንድን ነው የሚያስቀናው? ቪው ነው እዮዳ ቢኖ ዋንቲንግ ዩቲ ነው አነሱ እንዴ እኔ በተንገርኩት ሄደው ለረሳሹ እንዴ እንደዛ ቴሌግራም እንዳላዘጋ ይሄ ታርጌት ነው ታውራሷ አረ እንትና አሬች ማናት ሙስሊሟ አሁን ማታ ወጣ በመኪናዋ እንትን ሴተኛ ዳሪዎቹን ጭና ብር ሰታ በቃ አትስሪ ሌላ ነገር ስሪ ብላ ያስገባች ወደ ቤታቸው ድሮፕ አረገችና ግን ሴትዮዋን አላሳየችም። በርግጥ በራሷ ብቻ ምን መሰለሽ ውሽ I don't care what እነዚህ ሰዎች ሰው አዳኑ ቢባል ነው ያልሰማቸውም። በሚሊዮን የሚቆጠር ሰው እያበላሹ ነው። እሱ ልክ ነው። እንደዚህ እኮ የሚያደርጉት እኮ ይኸውልሽ ለማኝና በጣም ይኸውልሽ you know how magician ታውቂያለሽ? magician has to የሆነ በቃ like deceive ማድረግ አለበት አይደለ? እዚህ ጋር ይመጡና የሆነ እንደ በሚሊዮን የሚቆጠር ሰው እያበላሹ በሚሊዮን የሚቆጠር ትውልድን እያበላሹ ባህላችንና ካልቸራችን እምነታችን እሰታችንን የማይሆን ነገር እያደረጉ ተረዳሽ? ያ በቃ አሁን እቺ ዩቲ የምትባለው ስለ ግብረ ሰዶምነት ነው የምታስተላልፈው። በጣም ካይሸት እንደ ወንድ ነው የምትሰራው። ወንድ ነው የሚያጫውታት። የእሷ ጓደኛ ሴት ነው የሚያጫውታቸው። ግን ምንድነው ታውቃለሽ? አሁን ዩቲ ሙስሊም ናት፣ ኦሮሞ ናት። በኦሮሞና በሙስሊም ይነግዳሉ። ከዛ አዶናይ ኦርቶዶክስ ነው ትግሬ ነው፣ ኦርቶዶክስና ትግሬ ብለው ይነግዳሉ። ጃኒ እንትናት እያደረጉ እነዚህ እኮ ለእምነታቸውም ለብሔራቸውም ለሀገራቸውም ምንም እኮ ጥቅም የሌላቸው ሰዎች ናቸው። ጋይስ ቪው በጣም ቀላል ነው፣ ላሳያችሁ እችላለሁ። 30 እና 40 ሺህ አስገብቼ ማንጫጫት የምችል ልጅ ነኝ። በጣም ቀላል፣ ያውም አንድ ብልግና ነገር ሳናረግ ቀላል ነው። ለቪው ብሎ መክሰብ፣ ቪው ለማግኘት ፎሎወር ለማግኘት ገንዘብ ለማግኘት ተብሎ
መርከስ ጥሩ አይደለም። እኔ አሁን ሃይምሮአችን እንጠቀም። አንድ የሚጠቅሙ ነገር ዩቲ አጠቅምም። ምንድነው የምትጠቅመው? የእስልምና እምነት ተከታዮች እናንተ እስልምና እምነታችሁን በአግባቡ ስለማትኖሩት ለብሽሽቅ ፉክክር ላይ ስለተያያዛችሁ ነው እንጂ ዩኖታል በእስልምና እምነት ያ እንደማይፈቀድ በሀገራችን ባህል እንደ ወንድ የሚያጫውታተኝ ሆን ብለው ግብረ ሰዶምን ለማምጣት አሜሪካ ግብረ ሰዶም እንዴት የገባ ይመስላችኋል? ሃሊውድ እኮ ነው መጀመሪያ በደንብ የገባው። ሃሊውድ እኮ ነው የገባው። በኤንተርቴይንመንት እኮ ነው የገባው። እየሳቃችሁ እናንተማ ተቀብላችሁታል እኮ። ደፋሪ እኮ ተቀብላችኋል። ውሽ ደፋሪ እኮ ሴት ልጅ ደፍሯል ተብሎ መጥቶ እኮ ፈምሶ ጌመር ሆኖ የቀረሰዋል። ኖርማል በቃ አብኖርማል የሆኑ ነገሮችን ኖርማላይዝ ለማድረግ ተሰርተው የተላኩ ነው። ወደዳችሁም ጠላችሁም አማራ ንቃ፣ ኦርቶዶክስ ንቃ፣ ኢትዮጵያንስቱ ንቃ። መንቃት አለብህ። ካልቸርን ባህልን የምትወድ እምነትን የምትወድ ኢትዮጵያዊነትን የምትወድ መንቃት አለብህ። በአደባባይ የምንመለከተው ነገር ሁሉ የሚዘቀጥጥና የሚያስጠላ መድረኩን የተቆጣጠሩት ዛሬ ጊፍት የሚገኘው ገንዘብ የሚገኘው ፎሎወር የሚገኘው ተመልካች የሚገኘው ነፍሳችሁን ስትሸጡ ባለጌ ስትሆኑ አገርን አሳልፋችሁ ስትሸጡ ካልቸርን ሃይማኖትን ስታንቋሽሹ ነው። ያንን ደግሞ መቀበል የለብንም። እኛ ህዝብ ነን። እንደ ህዝብ እኛ መጠቀም የለብንም። ጃኒ ማለት እንደ ሴት አዳሪ ውስጡ ሱሪዋን ለብሳ እዚህ ቁጭ ብላ በቢኪኒ ስዳንስ የምትውል ሴት ልጅ ናት። በበነገታው የገብርኤልን ስዕል አድኖ ትይዝና ኦርቶዶክሱ ያው መነገጃ አይደለም ምስኪኑ ኦርቶዶክስ በዚህ ኦርቶዶክስ ህዝብ ላይ ገብርኤልን እኮ ትወዳለች። እናንተ ገብርኤልን ስለወደዳችሁት ገብርኤልን ስዕል የለጠፈላችሁ ሁሉ ከስራቸው ጋር ከመርሃ ግብራ ከእንትናቸው ጋር ምንድነው የሚባለው ከስነ መግባር ጋር እኮ አብሮ መሄድ አለበት። ስነ መግባር የሌለው ሰው መጥቶ ቢያመሰግናችሁ ምን ይጠቅማችኋል? ማርያም ማርያም እያለ አዶናይ ስነ መግባር የሌለው ግለሰብ እንደዛ ቢያደርግ ምን ይጠቅማችኋል? ዋያዩ በዝበት ለምን የሙናችሁ ነው? ኢትዮጵያውያኖች ስነ መግባር የሚባል ነገር ከየት ጠፋ? እንደዚህ ተሳዳቢ ባለጌ ጋጠወጥ ሴት አዳሪን እንዴት በአደባባይ እያጨበጨባችሁ ትቀበላላችሁ? ከዛ መቆም አለበት። አሁን በጋራ ህዝባችንን ወደ ሞራሊቲ መመለስ አለብን። ከምር ነው የምላችሁ እንደ ኢትዮጵያዊ በጣም አሁን ረከሰ ነው። መጽሐፍ ቅዱስ ምን አልመሰላችሁ? በመጨረሻው ዘመን ነውራቸው ክብራቸው ይሆናል። ነውር እኮ ነው። እኛን አሁን እንዲጎዱ አልፈልግም፣ ራሳቸው እንዲያጠፉ አልፈልግም። እነዚህ ሰዎች ገንዘብ ለማግኘት ብለው ነው እንደዛ እያደረጉ ያሉት። ገባችሁ? ከውስጣቸው መጥፎ ሰው ላይ ያውሉ ይችላሉ። ነገር ግን የኢትዮጵያን ችግር ታውቁታላችሁ። ወጣቱ ዶክተሬት ዲግሪ ጭኖ ስራ ማግኘት ያቃተው መብላትና መጠጣት ያቃተው ህዝብ ስለሆነ ወጣቱ ገላቸውን መሸጥ ኢትዮጵያ ኖርማላይዝ ነው አለኝ። አሁን በቲክቶክ ገላ መሸጥ ኖርማላይዝ ነው አለኝ። ስለዚህ ምን ለማለት ነው? ሁለት ነገር መስራት አለብን። አንደኛ መሰረታዊ ችግራችን ኢትዮጵያ ውስጥ መፍታትና ለመፍታት በጋራ መስራት አለብን። ሁለተኛ ግን አይናችን እያየ ትውልድ ሲበላሽና ከባህላችን ከሃይማኖታችንና ከኢትዮጵያዊነት እሴታችን የወጣ ያፈነገጠ ሲደረግ በፖለቲከኛ በአክቲቪዝም በመንፈሳዊ አባቶች በምንላቸውም እንዳሉ አሁን ኖርማል ሆነ ካልቸር ሆነም ባለጌ መሆን። ባለጌ ካልሆናችሁ ሰው አያያችሁም፣ ሰው አይመለከታችሁም። ሄለን ሳይኮሎጂ እኮ ዋሽታ እኮ ያልሆነ ነገር ክሬት አድርጋ መጥታ እኮ ህዝቡን እኮ በጠበጠችው። እና እኔ እውነቴን ነው ይሄ ትልቅ ስራ ነው። ከኛ ሌላ የሚሰራ የለም። ከንጉስ ኢዮዳብ ውጭ ይህን ነገር የሚያራምድ የለም። ቢኮዝ አብዛኞቻችሁ ለምን እንደማታረጉት ተረድቻለሁ። በጣም እናደድባችሁ ነበር። አሁን ግን ተረድቻችኋለሁ። ከኮሚኒቲ ተርቃችሁ መኖር አትችሉም። ከቤተ ክርስቲያን ተሰደ this is exactly what I'm talking about። ተመልከቱ አሁን እንደዚህ ነውረኞች ነውርን የሚሰሩ በአደባባይ የልጅ ባል የሚቀሙ የልጇን ባል የምትቀማ ልጆቿን ትዳር አፋትታ በአደባባይ ቁጭ ብላ ይሄ ኖርማላይዝ ሆኖ እንዴት እንደዚህ አይነት ነገር ተቀባይነት ይኖራል? መኖር የለበትም። አም ሲሪየስ። እኔ እሰማለሁ ግን አሁን መጣሻል እንደ ፓስተራችሁ
እንዴ እኔን ሚውት አድርጋችሁ አምድራችሁ እኮ እኔም ደግሞ ሆም አይነሱ ብዬ እዚህ ስለማይሰጡ ሚውት አድርጋችሁ አሁን ነው የከፈትኳችሁ። ግን ሰምታችኋል? አውቃችኋል? እኔ እስካሁን እያለቀስኩ ነው እኮ አይደለም። እኔ ምንም እኔ ይኸውልሽ ምን መሰለሽ እንዴ ከዚህ በፊት ያደረግነው መንገድ አሁን ግን እኔ ተረድቻለሁ። ህዝቤ አንደርስታንድ አድርጌዋለሁ። ይሄን ህዝብ አልፈርድበትም፣ አልናደድበትም፣ እሸከማቸዋለሁ። እንኳን እናንተን ቦርጬን ተሸክሜያለሁ። አንተ ተሸከማቸው እባክህን። እነዚህን መቼ ነው አንድ አበባ እንኳን መስጠት የማይችል አቅም ህዝብ በእናትሽ አይደለም አቅም ይኸውልሽ ምን ሆነ መሰለሽ የኛ ህዝብ ኢትዮጵያ እየተራበ አርሰናል አሸነፈ ብሎ ድግስ የሚጥል ህዝብ ነው። አላየሽውም ወይ? አይተነዋል። ስለዚህ ህዝብ ምንድነው አሮንተኝ እኔ በጣም ስላነበብኩኝና ብዙ ስለተመራመርኩኝ በጣም የሚገርማችሁ ነገር ነው። አረ ደብል ላይ ትሪፕል ላይ ፓስተር ሳይኮሎጂ የሚባል ነገር አለ። ትሪፕል ደብል ላይ እስኪ የሆነ ነገር አድርግልኝ። ኦኬ በህዝባችን ላይ ሳይኮሎጂካሊ ትልቅ ስራ ተሰርቶበታል። ፓስተሮች እያመሰግናለሁ። ታፕታፕና ኮፕሊክ እያረጋችሁ ስንቴ እንደቀጠቀጠኝ እኮ ታፕታፕ እያረጋችሁ በደንብ አርጋችሁ ከኔ ጋር ናችሁ፣ አውቃለሁ። ከኔ ጋር ናችሁ። እኔ ይኸውላችሁ አልናደድባችሁም፣ አልቆጣችሁም፣ አልሰድባችሁም፣ አልገፋችሁም። ተረድቻችኋለሁ። እንደኔ የሜዳ አህያ አይደላችሁም። ብቻችሁን መኖር አትችሉም እናንተ። እኔ የሜዳ አህያ ነኝ፣ ብቻዬን መኖር እችላለሁ። እኔ እኮ በጣም የምትገርም ሚስት ይኸውልሽ፣ እኔ እኮ የምትገርም ሚስት አለችኝ። የሚገርሙ ልጆች ስላለኝ ብቸኝነት ተሰምቶኝ አያውቅም። ተረዳሽ? ኮሚኒቲ ኖረኝ አልኖረኝ ጋይስ፣ እናንተ ግን ዩ ኒድ ኮሚኒቲ። ኮሚኒቲ በጣም ትፈልጋላችሁ፣ ግዴታ ነው። ከቤተክርስቲያን ተለይታችሁ መኖር አትችሉም። ከኮሚኒቲያችሁ ተለይታችሁ መኖር አትችሉም። ከህዝባችሁ ተለይታችሁ መኖር አትችሉም። ከሀገራችሁ ተለይታችሁ መኖር አትችሉም። እንዴ ቬኬሽን እኮ የምታደርጉት ኢትዮጵያ እኮ ነው። ዳያስፖራው እኮ ታውቃለሽ አለውሽ ቬኬሽን ሲያስብ እኮ ኢትዮጵያ ሄዶ እኮ ነው ቬኬሽን የሚያደርገው አረለ ሳምራዊትዬ። ስለዚህ አሁን ተረድቻችኋለሁ። እኔ እኮ ያለ ኢትዮጵያ መኖር እችላለሁ፣ ያለ ኢትዮጵያዊ መኖር እችላለሁ። ለምን? ኢትዮጵያዊ ሚስት አለችኝ፣ ኢትዮጵያዊ ልጆች አሉኝ። በቃ ትዳሬ ቤተሰቤ ጥሩ ነው። አሁን ለዛ ነው ወጥቼ ደፍሬ የምናገረው። እናንተ ደፍራችሁ መናገር አትችሉም አውቃለሁ። ከኔ ጋር ግን ትቆማላችሁ፣ ቀስ እያላችሁ ትወጣላችሁ። ሶስት አበባ እንወጣም አንለቅም። ውጪ አለቅም እንዴ ፓስተር እኮ ነኝ። ውጣ ካልኩ ነው አጋንንት። አለቅም ራስህ ውጣ እንዴ ውጪ እኮ ነው የምልሽ። የዘመኑ አጋንንት እኮ በጊፍት ካልሆነ አይወጣም። በአንበሳ ካልሆነ አለቅም። ስንት አንበሳ ለመውጣት? 5 አንበሳ ካልሆነ አለቅም። ወርቁ ነሽ የወርቁ የሄለን መንፈስ ነኝ። የሄለን መንፈስ ነው። ስንት አንበሳ? 25 አንበሳ። 25 አንበሳ ለዱባይ ከሆነ 25 አንበሳ። ካለበለዚያ አትወጣም። አለቅም። አቤት አንቺ ዘመድኩን ያለውን ሰምተሻል? በሳቅ ነው የሞትኩት። ዘመድኩን በዚህ በቃ ሞትኩን እምልሽ። አትወጣም። የትግሬው ሰይጣን እኔ ዘመድኩን ገደለኝ። ሰምታችሁታል? ውጣ እኮ ነው የምልህ። የጉራጌ ፔንት መጥቷል አለ። የጉራጌ ፓስተር እና የትግሬ ፓስተር የሚለውን አይተሃል? ቆይ ላስማው። በሳቅ ነው የሞትኩት እኔ። ዘመዴ ግን ደግሞ ቪዲዮን አይተህ ደግሞ ቆራዘም ክፉ ሰው ነው ግን እግዚአብሔር። የትግሬ ፓስተር እና የጉራጌ ፓስተር ጉራጌ ገደላቸው ነው የምልህ። ዘመዴ ግን እንደዚህ ቢሰራ አሪፍ ነበረ። በሳቅ ነው የሞትኩት። ወይኔ ቆይ ጋይስ ወደ ቆሰለ በሌሊት ንጽዬ ትገቢያለሽ፣ ትቀመጫለሽ። ሮሚዬ ወይኔ ሞትኩ። ኧረ ደግፍ አድርጉን። ስማ ግን እዮዳብ አሳየኛ መስቀል ይዞ
ፓስተር ኦጂ እንዳትወጣ በጣም ነው የሳኩተኝ በእናታችሁ። አትለቅም እንዴ ይለዋል። ኧረ አለቅም አላ አይ ሰው የነገረኝ ወይኔ ኧረ ወይኔ በጣም በሳቅ ነው የሞትኩት። ጋይስ ምን እያደረጋችሁ ነው? አጫውቱኝ እንጂ እኔ በጣም ልጥፋ፣ እንደገና ልጥፋ ተመልሼ። አዎ ጥፋልን መጣልብን ደግሞ እያሉክ ነው። ስማ የጉራጌው ፓስተር ግን የትግሬው ፓስተር ግን ያስቃል በጣም። የትግሬው ፓስተር ምንድን ነበር ያለው? ስንት ናችሁ? አገኘ ዋ ይሄ ሁሉ ምን እያደረጋችሁ? ጮምላቃ ትለቃላት ለቁም። ሴጣኑ ደግሞ ላወራ አረጋዊ ነው አለቅም ይላል። እሱን ቆይ ቪዲዮማ እንትን ማድረግ አለብኝ፣ ቪዲዮ መስራት አለብኝ። ቤተሰብ ታፕ ኮፒሊንግ አድርጉ። ምን እያደረጋችሁ ነው? ይኸውልሽ እኔ ቅድም ስናገር 600 ሰው ገብቶ ነበር። እኔ እንዳወራ ይፈልጋሉ። ይሁን አውራ እኔ ምን ታድርግና ግን ችግሩ ደግሞ ሳወራ ደግሞ እጃቸው ኪሳቸው ውስጥ ይገባና ሰው እንዴ ነው የሚያዳምጡኝ። እሺ ፓስተራችን ከሳስ በጌታ በኢየሱስ ወጋው ምንጋ ነጋ እንዴ በእናትህ አትውጋ ይላል። አሁን ጊዜ ፓስተር ደግሞ እዩ እንዴት ነው ጠፋ። ምን እንደሚል ታውቃለህ? ሴጣኑ ይወዳ እስኪ እኔ ላይ ሞክረው እንዴት እንደሚል ልንገርክ። ምን እኔ የወላይታው ነኝ። ስንት ናችሁ? 1000 ነን። 1000 ነን። 1000 በጌታ በኢየሱስ ስም በጌታ በኢየሱስ ስም አሁን 3 ጊዜ ትጨውና ትወጣላችሁ። አልወጣም። ጌታ ምስክሬ ነው። አንላቂም